እሺ በአሞሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አራት አለ ፋናንዬ ይቅር በይኝ እናቴ። ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን። ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድን ነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የእሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ ላለው ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሴጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው? የዚህ ሰው ነገር በደንብ ተጣርቶ በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን፣ እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ። በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ከአሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጭዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማምዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ። ይሄንን ጋዜጠኛ እግዚአብሔር እባብን የልቡን አይቶ እግር ነሳው ብላችሁ ስትተርቱበት የነበራችሁ ሰዎች አሁንስ የት ናችሁ? ይሄ ጋዜጠኛ በተቻለው መጠን ይሄንን ጋዜጠኛ ለማጋለጥ ሲሞክርና ሲጥር ነበረ። በጣም ተገቢ የሆኑ ጥያቄዎችን እያነሳ ማስረጃ እያቀረበ እንደዚህ ብለሃል፣ እንደዚህ አድርገሃል ምናምን እያለ ሊያጋልጠው የቻለውን ሁሉ አድርጎ ነበረ። ነገር ግን ከተመልካቹ ያገኘው መልስ ምን ነበረ? ይሄ ክፉ ጋዜጠኛ፣ ይሄ ሽባ፣ ይሄ እባብ፣ ብቻ ሰውየው ያደረገውን ነገር ትተው እግዚአብሔር በፈጠረው እግዚአብሔር ባደረገው አካሉ ላይ ሲያላግጡበት ሲቀልዱበት ነበረ። በዛ ወቅት በተቻለኝ መጠን ምንም ነገር እርግጠኛ ሳልሆን ቪዲዮ አልሰራም ብዬ በሁለቱም ላይ ምንም አይነት ቪዲዮ አልሰራውም ነበረ። ምክንያቱም ያኔ የመጀመሪያ ጊዜ ስለሆነ ማንጋ እውነት እንዳለ ማንጋ እውነት እንደሌለ
ማወቅ ስለማይቻል ነገሩን በደንብ ጥርት ተደርጎ ስላልተወራ ስላልታየ ምንም አላልኩም ነበረ። አሁን ግን ነገሩ ግልጽ ስለሆነ ለዚህ ጋዜጠኛ ያኔ ስትሰድቡት ያኔ ስትራገሙ የነበራችሁ ሰዎች ይቅርታችሁን ልትሰጡት ይገባል። በነገራችን ላይ የትኛውም ጋዜጠኛ ይሁን የትኛውም ሰው ይሁን የሆነ ነገር ሲሰራ የሆነ ነገር ሲያደርግ የምትራገሙ የምትሳደቡ በቃ አልባሌ ነገር የምትናገሩ በተለይ ደግሞ እግዚአብሔር በፈጠረው አካል ላይ የምትቀልዱ ሰዎች ራሳችሁን ብትመለከቱ ይሻላል። ቢያንስ ከቻላችሁ በመረጃ በማስረጃ እዚህ ጋር እኮ እንደዚህ ሆኖ ነበር፣ እዛ ጋር እኮ እንደዚህ ሆኖ ነበር ብላችሁ መነጋገር መከራከር ስትችሉ ሌላ ነገር ውስጥ ባገቡ ጥሩ ነው። ራሴን ለማስተካከል ጸበል ገብቻለሁ። አሻም ቲቪ ጋዜጠኛውን ከማባረሩ በፊት እንደዚህ አይነት ነገር ሰምተናል ምን ትላለ ብሎ ለዚህ ሰው መረጃ ያቀርባል። ከዛ ይሄ ጋዜጠኛ ምን ብሎ ቢመልስ ጥሩ ነው? ራሴን ለማስተካከል ጸበል ገብቻለሁ። ይሄ ማለት እኮ ቃል በቃል ያደረገውን ነገር አምኗል ማለት ነው። ራሴን ለማስተካከል ማለት አዎ ልክ ናችሁ፣ ይህንን ነገር ፈጽም ያለው የተባልኩትን ነኝ፣ ግን ያንን ነገር ለማረም የት ነኝ? ጸበል። አሁን ነገሩን ራሱ ስላመነ ህጉ በራሱ መንገድ ፍርድ ይሰጠዋል። ነገር ግን እዚህ ጋር እኔ መናገር የፈለግኩት እቺ ጸበል የምትለዋ ቃል ናት። በተደጋጋሚ በጣም ጥቂት የማይባሉ ሰዎች የሆነ ጥፋት ሲያጠፉ በተለይ ደግሞ ሰይጣናዊ ነክ የሆነ ነገሮችን ሲያደርጉ የሚያሳብቡበት ብቸኛው ነገር ጸበል የምትባለዋ ቦታ ነች። ሰይጣንን ሲያመልኩ ሲያዙ ከዛ ነገር ለመሸሽ ብለው አይ መንፈስ እኮ አታሎኝ ነው፣ አሁን ጸበል ቦታ ነኝ እታረማለሁ፣ ከዛ ህዝቡ መንፈስ እኮ ነው የሚጫወትባቸው ብሎ በነፃ ይለቃቸዋል ማለት ነው። ልክ እንደዛው በዚህ ሰውዬ ላይ የተገኘውንም ነገር አድርገው ሲገኙ መሸሻቸው መደበቂያቸው የት ነው? ጸበል ቦታ። እዛ ይገቡና አይ እኔ እኮ አይደለውም እኔ ላይ ያለው መንፈስ ነው ብለው ህዝቡን በድጋሚ ያታልሉታል። ህዝቡም መንፈስ እኮ ነው የሚጫወትባቸው ብሎ እነሱን ያምንና በነፃ ይተዋቸዋል። ስለዚህ ካሁን በኋላ እቺ ጸበል ቦታ ነኝ እሻሻላለሁ እስተካከላለሁ የምትለው ቃል መቅረት አለባት። ጸበል እውነት ነው ከምንም ነገር በእግዚአብሔር ኃይል የሚዳንበት ስፍራ ቦታ ነው። ነገር ግን በተደጋጋሚ የሆነን ነገር እያደረጋችሁ መሸሻችሁ መደበቂያችሁ የምታደርጉት ከሆነ እንደውም ቦታውን የመዳኛ ስፍራ ሳይሆን የመሸሸጊያ እንዲሁም ደግሞ ከወንጀል የማምለጫ ቦታ እያደረጋችሁት ነው ማለት ነው። ስለዚህ መንግስት ብቻ ሳይሆን ቤተ ክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደዚህ አይነት መንፈስ ነው ከሚባሉ ወንጀሎች ራሷን ልትጠብቅና ይህንን ነገር ልታጋልጥ ይገባል ብዬ አስባለሁ። እውነት ነው መንፈስ በጣም የሚያስጠሉ ነገሮች ውስጥ ሊከተን ይችላል። ነገር ግን ያ ማለት በየጊዜው እንደፈለገን የፈለግነውን ነገር አድርገን ጸበል ነኝ እታረማለሁ፣ ጸበል ነኝ ከዚህ ነገር እወጣለሁ ብሎ ከወንጀል ማምለጥ የትም አያደርስም። ይሄ ሰው የመጀመሪያው ቢሆን እሺ እንለው ነበር። ከዚህ በፊትም ይሄ ሰው ይሄ ነገር ተገኝቶብሃል እንደዚህ ያደርጋል ተብሎ ሲጠየቅ አዎ ጸበል ነበርኩኝ ማደርገውን አላቅም፣ አሁን ግን ድኜ ወጥቻለሁ ብሎ ነበረ። አሁን ደግሞ በድጋሜ በዛው ነገር ሲያዝ አሁንም በድጋሚ ምን አለ? ጸበል ቦታ ነኝ እታረማለሁ። ይህንን ነገር መንግስት ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጇን አስገብታበት ልታጋልጠው ይገባል። የጸበል ቦታ የመዳኛ ስፍራ እንጂ የወንጀለኞች መደበቂያ ስፍራ አይደለም። እኔ ብቻ ነኝ ጋዜጠኛ ሶፎንያስን ያጋለጠው ልጅ ትንሽ ያጠራጠረኝ ትንሽ ያልተዋጠልኝ። ኦፍኮርስ ይህንን ነገር በማጋለጡ አሪፍ ስራ ሰርቷል፣ ልናመሰግነው ይገባል። ነገር ግን ጋዜጠኛ ሶፎንያስ እንዴት ይህንን ልጅ አምኖ ከአዲስ አበባ አዳማ ድረስ ይሄዳል? ያውም ደግሞ ይህንን ነገር ለማድረግ ያውም ደግሞ ከሱ ጋር ለማደር። ኢማጅን ነገርየው ቀልድ ወር ደግሞ ቀላል ነገር አይደለም። የሆነ ሰው እንደዚህ አይነት ነገር ውስጥ ለመግባት መጀመሪያ ትንሽም ቢሆን የሆነ ነገር ሊኖራቸው ይገባል። የሆነ መግባባት፣ የሆነ መገናኘት፣ የሆነ ቅርርብ ሊኖራቸው ይገባል። ያለበለዚያ ግን ከአዲስ አበባ አዳማ ድረስ ዝም ብላችሁ ተነስታችሁ የምትሄዱት ነገር አይደለም። ስለዚህ ይሄ ልጅም ከጋዜጠኛው ጋር አብሮ ተይዞ ሊጣራ ሊመረመር ይገባል ብዬ አስባለሁ። ካልሆነ ግን ከዚህ ጉዳይ ጀርባ ያለው ነገር ማንም ሳይረዳው ማንም ሳይገባው ወደ ሌላ ነገር ሊያመራ ይችላል። አስቡት፣ የሆነን ሰው ለማጋለጥ ብላችሁ በዚህ ደረጃ እንደዚህ አይነት ንግግር ታወራላችሁ። እኔ ብሆን ምንም ያክል ነገሩን ለማጋለጥ ብፈልግ እንደዚህ አይነት ቃላቶችን ተጠቅሜ ከአዲስ አበባ አዳማ ድረስ ለማምጣት እንደዚህ ማውራ አይመስለኝም። እዚህ ጋር ሊሰመረበት የሚገባ ልጁ እንደዛ ነው ብዬ እያወራው ኦር ደግሞ እየፈረድኩበት ኦር ደግሞ ነጥዬ እያወጣሁት አይደለም። ነገር ግን የዚህ ልጅም ጉዳይ ሊጣራ
ንጹህ ሊሆን ይገባል ብዬ አስባለሁ። ንጹህ ከሆነ ኦር ደግሞ ለማጋለጥ ብቻ ከሆነ እሰየው። ካልሆነ ግን በስርዓቱ ስልኮቹ ሊሆን ይችላል፣ ከዚህ በፊት ያደረጋቸው ነገሮች ሊሆን ይችላሉ፣ ሊጣሩ ይገባል። ቲክቶክ ሊያነሳው ስለሚችል ነገሩን ታውቁታላችሁ። ይሄ ነገር እያልኩ ነው ማውራው፣ ስለምን እንደማወራ ሁላችሁም ስለምታውቁ ማለት ነው። ይሄ ነገር ከዚህ በፊት 2-3 ጊዜ አጀንዳ ሆኖ ብቻ አልፈዋል። የሆነ ነገር አጀንዳ ሆኖ ሲያልፍ ችግሩ ምን መሰላችሁ? አንደኛ መፍትሄ አያገኝም፣ ጀስት ብቻ ሰው ይንጫጫበትና ከሳምንት በኋላ ይረሳል። ሁለተኛውና ዋነኛው ነገር ደግሞ ነገሮች በተደጋጋሚ አጀንዳ እየሆኑ ሲሄዱና መፍትሄ ሳያገኙ ሲቀሩ ሰዎች ይህንን ነገር በተደጋጋሚ እየሰሙት እየተለማመዱት መጨረሻ ላይ እንደውም እንደ ፕሮሞሽን ነገሩን ይለማመዱትና ጭራሽ እንደ ቀላል ነገር ማየት ይጀምራሉ። እንደ ቀላል ብቻ ማየት ሳይሆን ይሄ ነገር በቃ ኖርማል እንደሆነ እንደ ማንኛውም ሌላ ነገር የሚለመድና ሌሎች ሰዎችን ማድረግ የሚጀምሩት ነገር ይሆናል። ከዛ በኋላ ከኛ ቁጥጥር ውጪ ይሆናል። ከዚህ በፊት እንደምታውቁት በድሮ ጊዜ ሚኒስከርት የሚለብሱ ሴቶች ይቀጡ ነበረ። አሁን እንኳን ሚኒስከርት የምትለብስ ሴት ራቁቷን ሁላ ብትሄድ ሰው ያን ያክል አይገረምም። ምክንያቱም ኖርማል ነገር ሆኗል። ድሮ ፊልሞችን ስናይ፣ ሙዚቃዎችን ስናይ፣ የሙዚቃ ክሊፖችን ማለት ነው፣ ትንሽ ወጣ ያለ አለባበስ ስናይ እንደነግጡላ ነበረ። እንዲህ ወዴት እየሄደን ነው ብለን እንደነግጥ ነበር። አሁን ግን ፊልሞቻችንን ብታዩ፣ የሙዚቃ ክሊፖቻችንን ብታዩ በአለባበሶቻቸው ያን ያክል አትገረሙ። ምክንያቱም ነገርየው ኖርማል ስለሆነ ማለት ነው። ነገሮች ኖርማል የሚሆኑት በተደጋጋሚ ስንሰማቸው፣ በተደጋጋሚ ስናያቸው፣ በተደጋጋሚ ስንለምዳቸው ነው። ስለዚህ ይሄ ነገር በተደጋጋሚ አጀንዳ እየሆነ ነው። በተደጋጋሚ ፕሮሞት እየተደረገ ነው። በተደጋጋሚ ሰዎች እየሰሙት እያዩት እየተለማመዱት ነውና እኔ የምሬን ነው የምላችሁ። ይሄ ነገር በቅርቡ ኖርማል ሆኖ ከሕግ ቁጥጥር ውጪ ሆኖ ከባህላችን ውጪ ሆኖ ከሃይማኖታችን ቁጥጥር ውጪ ሆኖ ቀጣዩ ትውልድ የምን ቀጣዩ ትውልድ ይሄኛው ትውልድ በይፋ ወደፊት ወጥቶ ለዚህ ነገር ጥብቅና የሚቆምበት ለዚህ ነገር የሆነ ማህበር መስርቶ ሙቭመንት የሚጀምርበት ጊዜ ላይ እንዳንደርስ እፈራለሁ። በነገራችን ላይ ይህን ነገር እንደ ቀልድ የምታዩ ሰዎች እኔ ቁጥር አልፈራም፣ በድፍረት እጠራለሁ። በሚሊዮን የሚቆጠሩ ሰዎች በዚህ ነገር ውስጥ እንዳሉ ይሰማኛል። በዚህ ነገር ብቻ ላይ አይደለም፣ ከዚህም የባሱ በርካታ ነገሮች ውስጥ ያሉ በርካታ ኢትዮጵያውያን እንዳሉ ፊልም ማድረግ ይቻላል። ይሄ ነገር ኦፊሻሊ ፍቃድ አግኝቶ አደባባይ አይውጣ እንጂ ውስጥ ለውስጥ በድብቅ በጣም እየሰፋ በጣም እየተስፋፋ ነውና ከወዲሁ በቃ የመጨረሻ የሚባለው እርምጃ መወሰድ አለበት ብዬ ነው ማስበው። የመጨረሻ የሆነ እርምጃ ካልሆነ ግን በቅርቡ ከኛ ቁጥጥር ውጪ ይሆናል። የምሬን ነው። ኢትዮጵያ የእግዚአብሔር ሀገር ናት። ኢትዮጵያ ውስጥ እንደዛ የሚባል ነገር የለም።